ወይዘሮ ሜላትን ምን አይነት ደብዳቤ ጽፋ ይሆን የምታስፈርማት? እኔ ፈራሁላት ታውቃላችሁ ቤተሰብ በጣም ነው የፈራሁላት፣ በጣም ነው ያዘንኩላት። የሆነ ወጥመድ ውስጥ ልከታ ታስባለች። ወይዘሮ ሜላት ኢዩኤል የሰጣትን ወረቀት ከፈረመችበት ቤተሰብ የማትወጣው ችግር ውስጥ የምትገባ ይመስለኛል። ሲቀጥል ሀታ አቶ መዘክር ራሱ ቢመጣ ሊፋታት የማይችልበት ችግር ውስጥ የምትገባ ነው የሚመስለኝ። ምክንያቱም በሃና እስር አድርጋ ይዛታለች። ሲቀጥል ደግሞ ወይዘሮ ሜላትን የሆነ አለ አይደል ላይክ ምንም ሰው ግን ምን እየነካው ነው? ምን አድርጋት ነው በዚህ ልክ ጠምዳ የያዘቻት? ግን ይገርማል። ታውቃላችሁ ቤተሰብ አንዳንድ ጊዜ ሲያመጣው ልክ የለው ይባላል። ያንን ሁሉ ንብረት አታ ቤተሰቧ ምስቅልቅል ብሎ ግን ሲመጣ የሆነ መጥፎ ነገር ሲመጣ እዛው ላይ ነውና ማርያም በጣም ነው ያዘንኩት በወይዘሮ ሜላት ላይ እየደረሰ ባለው ነገር። ሉሊት ነገ ጧት ፈጣሪ ምን እንደሚያደርስብሽ አታውቂም። በዚህ ልክ ደግሞ ክፉ መሆኑ ምን አስፈለገ? ምንም እንደሌላት ታውቃለች አይደል ቤተሰቦቿን የዕለት ጉርስ የምታጎርሰው እንኳን እንደሌላት ጠንቅቃ ታውቃለች። ግን በዚህ ልክ በክፋት መሄድ ምን አስፈለገ? ምን ይሆን የምታስፈርማ? ቤተሰብ እናንተስ ምን ትላላችሁ? እውነት ወይዘሮ ሜላትን ምን አይነት ችግር የሚከታት ወረቀት እንደሆነ የምታስቡ ይሆን? እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? ይበያላችሁበት ሰላማችሁ ብዝዝት ይበልልኝ። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባር ቤተሰቦች ደግሞ አብራችሁን ቆዩ። ላይክ ማድረጋችሁን አትርሱ። አበረታቱኝ ቤተሰብ እና ወደ ድራማው ስመለስ እኔ እውነት ለመናገር ወይዘሮ ሜላት በጣም አሳዝናኛለች። ደግሞ ሃና በጣም አናዳኛለች። ሃና በጣም ነው ያበዛችው። ያኒ ወይዘሮ ሜላት በሃና ስንት ጊዜ መፈተን አለባት? በሃና ምክንያት ምን ያክልስ መጎዳት አለባት? እውነት ሃና በጣም ነው ያበዛችው። የእናቷን ምክር እዚህ ላይ መስማት ነበረባት። ተይ የምትላትን ነገር ብትሰማ መልካም ነበር። ግን አልሰማ ብላ አሁንም እናቷን ዕዳ ውስጥ ልከታት ነው። ከዚህ ስራ ውጪ እያለቻት ነው። ሲቀጥል ቁጭ ብሎ ለማዋራት እንኳን አልፈለገችም። እያጠረች ነው ያለችው ሁሉንም ነገር። እሷ የምትፈልገውን ብቻ ነው እያራመደች ያለችው። አንዳንድ ጊዜ ታውቃላችሁ እኔ ወይዘሮ ሜላት እስከዛሬ ድረስ እሺ ለነሱ ብላ በጣም ብዙ ነገር ስታደርግ ነበር። ቦታ አሰጣቸው ነበር። እሷ የምትፈልገውን ነገር ብቻ ነበር የምታደርገው። ግን ደግሞ ይህን ነገር በቀላሉ ማየት አልነበረባትም ሃና። ታውቃላችሁ አንዳንድ ጊዜ የሆነ ነገር ስንደጋግመው ከመደጋገሙ የተነሳ እውነታው ትክክለኛው ሲመጣ ሰው የማመን እንትኑ ይቀንሳልና አሁንም ሃና እያደረገች ያለችው ነገር እንደዛ ነው። እስከዛሬ ድረስ ወይዘሮ ሜላት ለልጆቿ ሁሉንም ነገር እኔ ያቀላችኋለሁ፣ እኔ ማድረግ አለብኝ፣ እኔ ነኝ የማውቀው፣ እኔ ነኝ የምችለው፣ እናንተ አታውቁም፣ ያማችኋል፣ የሆነ ነገር ትሆናላችሁ ምናምን እያለች ሁሉንም ነገር ራሷ ነበረች የምትወጣው። ያንን ነገር ስላየች ነው አሁን ሃና አካኪ ዘራፍ ብላ እምቢ ያለችው። ግን ደግሞ እናቷ ለሷ የሚጎዳትን ነገር ስላየችበት እንጂ ኖ ያለቻት የሚጠቅማትና የማይጎዳት ነገር ቢሆን ኖሮ በዚህ ልክ ተያትላትም ነበር አይደለ? እና ሃና በጣም እየተሳሳተች ነው። በነገራችን ላይ ሃና እናቷን ዕዳ ውስጥ እየከተተቻት ነው። ቢያንስ ትንሽዬ እንኳን ቢሆን የእናቷን ድምጽ መስማት ነበረባት። ሃና ዛሬም ቢሆን እናትሽን ዋጋ ልታስከፍያት እንደሆነ ቢገባሽ ምን ያክል የእናትሽን ጉዳት ባወቅሽ ነበር። ግን በጣም በሚያሳዝን ሁኔታ ፓርት 1 ላይ ማንችነሽ ይሄ ሁሉ መከራ ሲቃይ እንድደርስባት ያደረግሽው አሁንም ቢሆን የዛ ጊዜ አላወቅሽም፣ ግን ባንቺ ምክንያት ነው። አሁን ደግሞ እያወቅሽ አይኔን ላፈር ብለሽ እናትሽን ዕዳ ውስጥ ልከቻት ነው። ወይዘሮ ሜላት መጨረሻ ላይ የተሰጣት ወረቀት ወይም የምትፈርምበት ፊርማዋን የምታስቀምጥበት ወረቀት ዕዳ ውስጥ እንደሚከታት እኔ እርግጠኛ ነኝ። አቶ መዘክር ሲመጣ እንኳን የማትወጣበት ዕዳ ነው የሚመስለኝ። ምክንያቱም ሉሊት የምትፈልገው ወይዘሮ ሜላት ከዛ ድርጅት ምንቅር ብላ እንድትወጣ ብቻም ሳይሆን የሆነ ወንጀል እንድኖርባት ልታደርግ ያሰበች ሴት ናት። በቀላሉ ልትፋታት አልፈለገችም። ግን ደግሞ ምን አድርጋን ነው በዚህ ልክ? እውነት ሜላት አሁን ሉሊት ሜላት ምን አደረገች ብላ ብትጠየቅ እኮ ምንም የምትመልሰው ነገር የላትም። ብቻ ቅናት አንጨረጨራት፣ ቤተሰብ አንጨረጨራት በዚህ ልክ
ለምን መልካም ነገር አሰቡላት? ለምን ቀና ተመኙላት? ለምን ይከራከሩላታል? ለምን ከአጠገቧ ቆሙ ተብሎ ነገ ጠዋት ለሷ ምን እንደሚገጥማት ታውቃለች? በዚህ ልክ መክፋት፣ በዚህ ልክ ላይክ ድርጅቱን እኔ ካልተቆጣጠርኩት ማለት እንጃ። አንዳንድ ጊዜ ይሳካልናል ብለን ያሰብነው እንኳን አይደለም መጥፎ ነገርና ጥሩ ነገር እንኳን ላይሳካ ይችላልና ሉሊት እያደረግሽ ያለሽው ነገር ሆነን ለመናገር አንቺን ምናልባት ዋጋ እንዳያስከፍልሽ የሜላት እንዳለ ሆኖ ምን ነው ይሄን ነገር ድብቅ ካሜራ ተቀምጦ እየቀረጸ አቶ መዘክር እየሆነ ያለውን ነገር ባየ ብዬ ተመኘው። ታውቃላችሁ ቤተሰብ ባየ ማርያምን መቼም ወይዘሮ ሜላትን አያምናትም ብዬ አላስብም። ምክንያቱም ምን ያክል ችግር ውስጥ እንደነበረች ምን ያክል ማለቴ ስራ ማግኘቷ ለሷ ትልቅ ቦታ እንዳለው ጠንቅቆ የሚያውቅ ሰው ነው። ምን ያክል ታውቃላችሁ እኔ ልርዳሽ ምን ላግዝሽ እያለ እንኳን ብዙ ጊዜ የጠየቃት ሴት ናት። ግን እቺ የተመታች ዛሬ ሜላትን እንደዚህ ሆና ማየት የለባትም። ለምን ያግዟታል? ለምን ወደዳት? እስከ ዛሬ ድረስ እኔ እዚህ ድርጅት እየሰራሁ እሱ ያለበትን ቦታ ያልተሰጠኝ ትናንትና መጥታ ሜላት ለምን ይሄ ቦታ ይሰጣታል ነው እንግዲህ። እና ለምን ይንከባከቧታል? ለምን ያስቡላታል? ለምን ጥሩ ነገር ይመኙላታል ነው እንጂ ሌላ ምንም አድርጋት አይደለም። ደግሞ ይሄ እድል ነው፣ ተፈጥሮ ነው። በቃ አንዳንድ ጊዜ እግዚአብሔር የሰጠን ለእያንዳንዱ ሰው ፈጣሪ የሆነ ተፈጥሮ ይሰጠዋል። ለምሳሌ አንዳንዱን የሰው መውደድ ይሰጠዋል፣ አንዳንዱን ደግሞ ጭንቅላቱ ብሩህ እንደሆነለትና በትንሽ ነገር መጥቆ እላይ የሚወጣ ያደርገዋል። አንዳንዱን ደግሞ የመናገር ችሎታ ሰጥቶት በዛ ንግግሩ ሁሉ ነገር እንዲሳካለት ያደርገዋል። አንዳንዱ ሰው ደግሞ ሰው ጋር ተግባብቶ ሰው ጋር እንዲኖር ይሰጠዋል ፈጣሪ። እና ለእያንዳንዳችን የሆነ የተሰጠን ነገር አለ። አንዳንዱን ሰው ደግሞ ነገረኛ አድርጎ እንደዚህ ልክ እንደ ሉሊት ሰውን እያባላ ሰውን እያፋጨ በሰው ሀዘንና ሲቃይ ተደስቶ እንዲኖር አድርጎ ፈጣሪ ይፈጥረዋል። የሚገርም ነው። ግን የክፋቱን ፈጣሪ ተሰጥቶት በተሰጥኦ ማለት በተፈጥሮ ሰው ክፉ ይሆናል? ግን ቤተሰብ አይመስለኝም። ፈጣሪ ክፉ አድርጎ የሚፈጠር አይመስለኝም ጌታ። እኛ ሰዎች ነን በራሳችን ክፋትን የምናመጣውና በጣም የሚገርም ነው። ሜላት አሁን የስራ ችሎታ አላት፣ ጎበዝ ናት። እና ወደዚህ ድርጅት ስትመጣ ደግሞ ሰው ተቀብሏታል። ችግሯን፣ ያሳለፈችውን ሲቃይ፣ ያለችበትን ሁኔታ፣ በፊት የነበረችበትን ሁኔታ ስለሚያውቁ ተንከባከቧት። በዛ ላይ ደግሞ የሰራችው ስራ በጣም አሪፍ ስለሆነ እውቀት ስላላት ልምድ ስላላት በሳቅ በስነ ስርዓት ተቀበሏት። ይሄ ነገር ለምን ተከሰተ? ለምን የሷ የተሰጠው ቦታ ለኔ አልሆነም? በሜላት ልክ እውቀት አለሽ ወይ ነው ደግሞ ጥያቄ። ወይዘሪት ሉሊት አንቺ ክፋትን እንደዚህ በዚህ ልክ እየጠነሰሽና እየጎነጎንሽ የምታደርጊው የሜላትን ያክል እውቀት ቢኖርሽ ኖሮ አቶ መዘክር እስከዛሬ ድረስ እሱ ካለበት ቦታ ያስቀምጥሽ ነበር እኮ። ሜላት በአንድ ቀን መታ ያን የድርጅት የአሰራር ሂደት ስትቀይረውና የአቶ መዘክር ቦታ ለሷ እንደሚገባት ዋናው ሲያስብ በሷ ቦታ አንቺ ብትሆኝ ኖሮ እስከዛሬ ድረስ እዛ ደርሰሽ ነበር ማለት ነውና አንዳንድ ጊዜ ታውቃላችሁ እኛ መስራት ያልቻልነውንና እኛ ችላ ብለን የተሆነውን ነገር ሌላ ሰው አድርጎ ስናየውና ከሌላ ሰው ላይ ስናየው ያንገበግበናል። ለምንድን ነው? እንደዛ ሰው እኮ መሆን እንችላለን አይደል ቤተሰብ? ስራም ከሆነ ጠንክረን መስራት እንችላለን። በእውቀትም በሉት በጉልበትም በሉት በገባንበት በየትኛውም የስራ መስክ እኛ ከልባችን ተግተን ከሰራን ከምንፈልገው ቦታ ባይሆንም እንኳን የምንፈልገውን ነገር ለማድረግ ዝግጁ እንሆናለን ማለት ነው። ፈጣሪም ያግዘናል እኮ ጥሩ ነው። በልበ ንጹህነትና በቀናነት ያለምንም ተንኮል ያለምንም ክፋት ስንሰራ ፈጣሪ ሁሌም ካጠገባችን ይሆናል። ግን እንደ ሉሊት ነገር እየበላን ያን ሰው ጠምዝዞ ለመጣል እየጎነጎንን የትም አያደርሰንም። የትም ምናልባት አሁን ለጊዜው ሜላትን ልታሸንፋት ትችላለች። ለጊዜው በራሷ ቁጥጥር ስር ልታደርጋት ትችላለች። ግን ሂዶ እውነታው የሚያሸንፈው መጨረሻ ላይ ነውና እኔ በጣም ነው ያዘንኩት እውነት ለመናገር። ምን አይነት ወረቀት ታስፈርማት ይሆን? በዛ ላይ ደግሞ ታውቃላችሁ ቤተሰብ ዩኤል በጣም ነው ያሳዘነኝ። ዩኤል
ወይዘሮ ሜላት እንድትጎዳ አይፈልግም። ግን ያችኛዋ ደግሞ ነክሳ ስለያዘች ብቻ ምንም አማራጭ ስለሌለው ከመሃል ሆኖ ግራ ተጋብቷል። 30 ጊዜ ወይዘሮ ሜላትን ይቅርታ እየጠየቀ ነው። የሱ ይቅርታ መጠየቅ ለሜላት ምንም የሚቀንስላትና የሚጨምርላት ነገር የለም አውቃለሁ። ግን ደግሞ እሱም ተጨነቀ። ያችኛዋንም መናገር አይችልም። 18% ነው ምናምን ያላት ከድርጅቱ እሷን እንደዚህ ነው ማለት ብሎ የሚለው ነገር የለም። የሱ 5% እስከሆነ ድረስ እኔ እንደ ሀሳብ ማለት ነው ቤተሰብ አቶ መዘክር የኔን ቦታ ያዥ ብሎ ለወይዘሮ ሜላት አቅርቦላት እንደነበረ ወይዘሮ ሜላት እሺ ብላ ያንን የሱን ቦታ ይዛ ቢሆን ኑሮ ሉሊት በዚህ ልክ ትራመድ ነበር ብላችሁ ታስባላችሁ? ነው ወይስ ከዚህ በላይ ትሄድ ነበረ? እኔ ሳስበው ከዚህ በላይ ትሄዳለች። እንደው ህይወቷንም ለማጥፋት እርግጠኛ ነኝ ትሄዳለች ብዬ ነው የማስበው። አሁን ምንም ሳታደርግ የእሷን ቦታ ሳትይዝባት ገና ለገና እሷ ተመሰገነች፣ እሷን ወደዷት፣ ለእሷ አገዙላት ብላ እንደዚህ የሆነች እንደው የአቶ መዘክርን ቦታ ይዛ ቢሆን ኑሮ ትገላታለች ብዬ ነው የማስበው። ቤተሰብ አይ ዶንት ኖ። ሰው ግን በዚህ ልክ ለምን ይከፋል? በስመ አብ ወወልድ ወመንፈስ ቅዱስ። ማርያም በጣም ነው የሚያሳዝነው። በጣም እኛ የሰው ልጆች ስንባል የሰው እድገት አንፈልግ፣ የሰው ከፍታ አንፈልግ። ሁልጊዜ የሰው ውድቀት እንደተመኘን ነው። ለምን እንደሆነ አላውቅም። በዛ ላይ ምንም የሌላት ሰው አሁን ሜላት እስኪ እንደው የሚያስቀና ነገር አላት? በፊትስ ገንዘብ እያላት ቢሆን ኑሮ እሺ። አሁን ምን የሚያስቀና ነገር አላት? ምን የሚያፎካክር ነገር አላት? ለልጆቿ የዕለት ጉርስ ያጣች ሴትዮ በዚህ ልክ መሆኑ ምን ተፈልጎ ነው? በስማም በጣም ነው ያዘንኩት። እና ሀና ደግሞ ሁልጊዜ እንዳናደደችኝ ነው። ሁልጊዜ የማይሆን ነገር ውስጥ ገብታ እናቷን የማይሆን ነገር ውስጥ ሁልጊዜ እንደከተተቻት ይስ ስታስጠላ። እስከዛሬ ድረስ ቆይታ ዛሬ እዚህ ስራ ገብታ